ዲና እንግዲህ በመጨረሻ እውነቱን አመነች ማለት ነው። እውነቱን ተናገረች። አብርሃም እንግዲህ ምርመራውን በሁለት መንገድ እንዳደረገባት ሁሉን ነገር እውነቱን ሲነግራት ጊዜ እንግዲህ እውነቱን አምናለች ማለት ነው። ዶክተሩም የራሱ ጓደኛ አብሮ አደጉ እንደሆነ እሱ እንዳልታመመ ምንም በሽታ እንዳሌለበት እሷን ለማስመርመር እንደሆነ ይህንን ዘዴውን የፈጠረው አቶ አብርሃም እንግዲህ ለዲና እንግዲህ በአደባባይ በቤተሰቦቹ መሀል ያለውን ነገር እንግዲህ የምርመራውን ውጤት ሰጥቷት ሁሉን ነገር ነግሯታል። እንዲህ በስሜቴ እንደተጫወትሽ ምን በድዬ ምን አድርጌሽ ነው ይህ ሁሉ አመት በትዳር ስንኖር ስትቀልጅብኝ ነበር ለካ ብሎ እንግዲህ አብርሃም ስሜታዊ ሆኖ ተናግሯል ማለት ነው። በዚህን ጊዜ እንግዲህ ማርኮን ደንግጧል። እዝራም እንግዲህ በደስታና በፈገግታ እያየ ነው ማለት ነው። እናም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ድራማ ተመልሼ መጥቻለሁ። የሳቢላ ድራማ የምትከታተሉ ሁላችሁም አስተያየታችሁን በኮሜንት እንድታስቀምጡልኝ በአክብሮት ጠይቃለሁኝ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ ያደረጋችሁ ቤተሰብ ያሉናችሁ ቤተሰብ ሁኑ። አብርሃም እንግዲህ ዲና ይቅርታ አባቴ በእውነት ተሳስቼ ነው ይቅርታ ብላ ይቅርታ ብትጠይቀው በፍጹም ይቅርታሽን አልቀበልም እንዳትነኪኝ ልቤን ሰብረሸዋል ብሏል ማለት ነው አቶ አብርሃም። አንዳንዴ ሰው ዝም ብሎ ማለት አይቶ የቆረጠለታ እንግዲህ መመለስ የለውም። አብርሃም እንግዲህ ብዙ ጊዜ ነው እንግዲህ በዲና እየተጎዳው ማለት ነው። እንግዲህ በማይቀለደው ቀልዳበት በስሜቱ እንደተጫወተችበት አሁን ሲያገኝ ይቅርታዋን ሊቀበላት አልቻለም ማለት ነው። እንግዲህ እሱ የልጅ አባት ሆናለሁ እያለ በጉጉት እየጠየበቀ ነበር። እሷም ብዙ ጊዜ ስህተቶችን ሁሉ የልጅ እናት ነኝ እያለች ነበረ ስህተቶቿን ሁሉ እንዲያረምላት የምታደርገው። አሁን ግን በማስፈልገው በከባድ ስለመጣችበት አብርሃም እንዲቆርጥ ችሏል። እንግዲህ ከእንግዲህ አልፈልግሽም በፍጹም ከአንቺ ጋር አብሬ መኖር አልችልም ብሏት እንግዲህ ዲናን እንግዲህ ዲና ደግሞ ምን አይነት ልምታመጣ ይሆን ከእንግዲህ ወዲህ ማለት ነው። እንግዲህ አብርሃም ብዙ ጊዜ ተጎድቶ ነበር። አሁን ግን አብርሃም ሁሉን ነገር እያሸነፈ ነው። ልቤን ሰብረሽዋል። ለአንድ ሰከንድ እንኳን እንዲህ አይነት ውሸት ትዋሽኛለሽ ብዬ አምኜም አላቅ ብሏታል። አብርሃም እንግዲህ በጣም ከባድ ውሸት ነው የዋሸችው። በስሜቱ ላይ ነው የተጫወተችበት። አብርሃም እንግዲህ ብዙ ጊዜ ስህተቶቿን ያልፋት ነበር። ብዙ ጊዜ ስህተቶቿን በዝምታ ነበር የሚያልፈው። አሁን ግን ሁሌ ማለት ነው ስህተቶቿን የሚያልፍበት ምክንያት ምንድን ነው? የልጁ እናት ስለሆነች የዲና የሆነ ነገር ታጠፋና በልጃችን እያለው የልጅ አባት አይደለ እንዴ እኔ እኮ በሆዴ ልጅ እያለው እያለች ሁሌ ስህተቷን አብርሃም እንዲያርምላት ታደርግ ነበር። አብርሃም ብዙ ጊዜ የሚጎዳበት ምክንያት በዚህ ነበር ማለት ነው። እንግዲህ ሁሌ ስህተቷን ብዙ ስታደርገው ብዙ ነገሮችን ከዚህ ፊትም እንግዲህ ብዙ ጊዜ አይተናል። በሳቢላ መገታ ብዙ ነገሮች ስታደርገው ስህተቶቿን ሁሉ የሚያርምላት የልጅ እናት ናት፣ ልጅ ሆዷ ውስጥ አለ፣ የልጅ አባት ታደርገኛለች እያለ አብርሃም ሁሌ በጉጉት ይሄን ነበር የሚጠብቀው። አሁን እንግዲህ እነ ልዩና ዶክተር ርብቃ እንግዲህ መላውን መተውለታል ማለት ነው። ይህን ሁሉ ዘዴ ያመጡት እንግዲህ እነሱ ናቸው። አሁን የአብርሃም እንግዲህ በፍጹም ሊቀበላት አልቻለም ማለት ነው። ለምን? በጣም ነው የተጎዳበት። አንቺ ምን አይነት ሴት ነሽ? እኔ አንድ ቀን ባልሆን ብዬ አሸግሬሽ አውቃለሁ? ካልወለድሽ ብላ የምታሸግርሽ አማት አለችሽ ወይንስ ምንድን ነው? በምን ምክንያት ነው እኔ እንዲህ ልትጎጂኝ እንዲህ ልትሰብሪኝ የቻልሽው ልቤን? በምን ምክንያት ነው ዲና? ምን አድርጌሽ ነው? እያለ እንግዲህ አብርሃም እያለቀሰ ጸጸጥቶ በቃ ጉዳቱን እየነገራት ነው። በምንድን ነው? እኔ በምንም ምክንያት ካልወልን ብዬ የሆነ በቃ አንቺን የሆነ ዲፕሬሽን ውስጥ ጭንቀት ውስጥ ጨምሬሽ አላውቅም። አንቺ ግን ይህን ሁሉ ነገር እንዴት ልታደርግኝ ቻልሽ? ብሏታል። እንግዲህ ብትለውም እንግዲህ ገለሽኛል እኮ በምንድን ነው ይቅርታ ማደርግልሽ? የሞተ ሰው ይቅርታ አደርጋለሁ ብሏታል አብርሃም። እንግዲህ እውነት ነው፣ የሞተ ሰው ይቅርታ አያደርግም። እንግዲህ አብርሃምን በጣም ጎድተዋል፣ በጣም ልቡ ተሰብሯል ማለት ነው። እንግዲህ ማርኩም አንድ ነገር ተናግረሽ ቢሆን አንቺንም ገድዬ እኔም እሞታለሁ እያለ እንግዲህ እሱም ከኋላ ቆሞ እየፎከረ ነው። ማርኩም እንግዲህ ይህንን ነገር ያመጣው ማርኮ ነው እና ካሁን
የኔን ስም ጠራች እያለ እንግዲህ ማርኮን በጭንቀት ውስጥ ቆሞ ነበር። ግን እሷ ማርኮ እንዲነካባት ስለማትፈልግ ዲናም የማርኮን ስም ልትናገር አልቻለችም ማለት ነው። ማርኮም እንግዲህ ተናግረሽ ቢሆንማ አንቺንም ገድዬ እኔም መሞት አለብኝ እያለ ነበረ። እንግዲህ ይሄ ነገር ሊያዋጣት አልቻለም ማለት ነው። መጨረሻ እንግዲህ ዲና ማርኮን አልፈልግም፣ ውጣልኝ ከዚህ ቤት፣ እዚህ ቤት እንዴት እንደምትቆይ አይካለሁ። ይሄ ሁሉ ነገር መንስኤ በአንተ ነው እና ከዚህ ቤት ውጣልኝ፣ አልፈልግም ብላ እንግዲህ ማርኮንን ከቤት አስወጥተዋለች ዲና ማለት ነው። እንግዲህ ማርኮና ዲና ተጣሉ ማለት ያው ለአብርሃም ግን ወጣለት ማለት ነው። እንግዲህ ማርኮን ይሄንን እንዳደረጋት አውቃለች መሰለኝ። እንግዲህ ማርኮንን ውጣልኝ ብለዋለች። ማርኮም እንዴት ይኛለሽ ብሏታል። በፍጹም እዚህ ቤት ልትቆይ አላይክም፣ አይንህን ማየት አልችልም፣ እንድትወጣልኝ እፈልጋለሁ ብላለች ዲና ማርኮን። እንግዲህ ሁሉ ነገርን ይሄን መላውን ሁሉን ነገር የሚነግራት እዚህ ነገር ውስጥ የሚጨመራት እንግዲህ በማርኮን መንገድ እየሄደ ነው እና አንዳንድ በህይወታችሁ የማይጠቅማችሁ ሰዎች ህይወታችሁን ሊያበላሹ ይችላሉ። በቃ አይደል የሆነ የሰው ምክር ይዞ የሚሄድ ሰው የማይሆን ነገር ውስጥ ይገባል። በኋላ ግን ያ ምክር በፍጹም ሊያወጣው አይችልም እና ዲና እንግዲህ የማርኮን ምክርና የማርኮን ግፍፊት ምንም ሊያድናት አልቻለም። ከአብርሃም ለያያት እንጂ ከአብርሃም ጋር አብሮ አላኖራትም። አብርሃም እንግዲህ ብዙም ጊዜ በምታደርገው ስህተቶቿን ሁሉ እያለፈላት እንደ ባል እያከበራት ሁሉን ነገር እያደረገላት፣ እሷ ግን ብዙ ጊዜ ለአብርሃም ጊዜም ቦታም ማሰጠው ነበር። ሁሌ እሱን ለመጣል ሁሉን እሱን ለመጉዳት ነበር የምታደርገው። በመጨረሻ እንግዲህ እውነትና እውነት አንድ ናት። እውነት አንዳንዴም ትቀጽናለች እንጂ አትበጠስም ይባላል። የአብርሃም እውነቱ መውጫው ደርሷል ማለት ነው። አብርሃም እንግዲህ አልፈልግሽም ብሏታል። ዲናንም እንድትወጣ ከስሩ በፍጹም ተመልሶ እንዳያት የእሷ ባልና ሚስቶች እንደሚቋረጡ ያለውን ነግሯታል። ይህንን ባወቀች ጊዜ ነው እንግዲህ ከአብርሃም በመለየቷ ስታውቅ አብርሃምን እንግዲህ አሁን ደግሞ እንዴት አድርጌ ለማሳመን ብላ ነው ማርኮንን አልፈልግም ውጣልኝ እዚህ ቤት እንዳላይክ ብላ እንግዲህ ማርኮንን አብረዋለች። በዚሁም ደግሞ ሜርሲና እዝራ በጣም ነው የሚፈላለጉት ማለት ነው። እዝራ እንግዲህ ሜርሲን በጣም ይፈልጋታል። እሷ በጣም ንዴተኛና ታለቅሳለች። አንቺ ለምን እንደምትናደጀው አንቺ መልክሽና አመልሽ አብሮ ሄድም በጣም ቆንጆ ነሽ፣ ለምንድን ነው እንዲህ ብትሆኚ እያለ እሱም ይጠጋታል ማለት ነው። እሷ ደግሞ በፍጹም እሱን ልትጠጋውም አታስብም። እሱ ግን ሁልጊዜ ግን ይከታተላታል በመንገዷ ሁሉ ማለት ነው። እንግዲህ ልዩ በጣም ነው የምትናደደው ማለት ነው። ልዩም ተበሳጭታ ጥላ ወጥታለች። ሜርሲ እንግዲህ ሲጀመር እዝራን አትፈልገውም። እዝራ ነው የሚከታተላት። ልዩ ግን ሜርሲን ደግሞ ጸምዳ ዛታለች ማለት ነው። ልዩ ሜርሲ ምንም የምታውቀው ጉዳይ የለም። ከዚህ ፊትም ገፍቶ የሚጣላት እሱ ነው። እሱም ደግሞ ያው እንግዲህ ሰው ልጅ አንዳንድ ያለ አይደል ያው እሱ እንግዲህ ወዷታል፣ አፍቅሯታል። እሷ ለእሱ ቦታ የላትም። ልዩ ደግሞ ለእዝራ ቦታ አላት። እዝራ ደግሞ ልዩን አይደለም የሚፈልገው ሜርሲን ነው። በሜርሲ እንግዲህ ልዩ በጣም ትናደዳለች ማለት ነው። ሜርሲ ደግሞ ሰው በዚህ ቦታ የላትም። እሷ የሚያስጨንቃትና የሚያሳስባት ትምህርቷን መተዋ፣ የትምህርቷን ማቋረጧ፣ የገዛ የእህቷ ልጅ ትምህርትሽን አስተምርሻለሁ መጥቶ ብሏት አንጥቷት እዚህ ሰራተኛን ማድረጉ ይሄ ነው እንጂ የሚያስጨንቃት። እሷ በዚህን ጊዜ አሁን ጓደኛና ፍቅረኛ የምትይዝበት ታይም ላይም አይደለችም። እቅዷ ምንም የለም። ግን እዝራ በጣም ነው የሚከታተላት በምትሄድበት በምትወጣበት እያለ በዚህን ጊዜ እንግዲህ እዝራ እና ሜርሲ ሲያወራት ማርኮን ደርሷል ማለት ነው። ከዚህ ከሰውዬ ጋር ምን ልትሰሪ ነው የምታወሪው? ምንድነው የሚልሽ? ምን ጉዳይ አለሽ ብሎ እንግዲህ ማርኮን እያሰቀያት ነው ሜርሲን። ሜርሲ ሲጀመር እሷ ከእሱ ጋር ጉዳይ የሚላት ቦታም ማሰጠው ማውራትም አትፈልግም። እዝራ ራሱ ነው የሚከታተላት ማለት ነው። ማርኮን እንግዲህ ሁሌ ያይ ነበር ቁጭ ብለው እንደው ምግብ እየበላ እያለ እዝራ ያለው አይኑ ምናምኑ ታይሙ እሷ ላይ ነው። ምንድነው የሚያታፍጡ ከእሷ ላይ አይኑን አይነቅልም እንዴ ምናምን እያለ ማርኮም ዝም ብሎ ማርኮን የሚያየው እሱን ነው። እሱ ደግሞ የሚያየው ሜርሲን ነው ማለት ነው። በዚህን ጊዜ ነው እንግዲህ ልዩም ስጦታም ሲሰጣት ተበሳይታ ጥላ የወጣችው ማለት ነው። ልዩም ለባብሳ ምናምን ተማምራ ትወጣለች። በር ስትከፍት ዛሬ ቶሎ በጊዜ ቶሎ ዛሬ አምሮብሻል እሺ ብላ ምናምን ያለባበሷንና ምኗን
ዲናን የሚያመሰግናት መስሏት ነበር። እሱ ግን ቶሎ ዛሬ በር ከፍተሻል ና አላት። ይሄ ዝም ብሎ ወይም እንዴ ምናምን ብላ እሷም ልዩም እንግዲህ ተበሳይታለች። ልዩም እንግዲህ የሚወዳትና የሚያፈቅራትን አታውቅም። የማይወዳትና የሚያፈቅራት ላይ ነው አይኗ ያለው። ልዩ እንግዲህ ልምጭ በጣም ይወዳታል፣ በጣም ያፈቅራታል። ብዙ ጊዜ ለእሷ ብዙ ጊዜ መስዋዕት ከፍሎላታል። ልምጭ እንግዲህ ልዩን እበር ቤት ድረስ ፍለጋ መጥተዋል። ስልክ አታነሳለትም ነበር ሲደውልላትም። በዚህን ጊዜ እሷም እንግዲህ ተበሳይታ በእዝራ ምክንያት ልዩ እንትና ሳቢላን እንግዲህ ትምህርቱ ሰዓት ሳይደርስ ልታመጣ ስትወጣ በር ላይ እንግዲህ ያልጠበቀችውን አይታለች። ልምጭም እንግዲህ አበባዞ ምናምን በር ላይ ጠብቋታል። ምንድን ነው የኔና የልዩ ነገር? ዛሬም ልዩ ወደ እኔ ልትመለስ አልቻለችም እንዴ? ምን ባድረግ ነው የሚሻለኝ? ልዩ ግን መቼ ነው የእኔ መሆን የምትችለው? እኔ በቃ ሁሌ ለእሷ እኔ ሁሌ ከእሷ ጋር ነኝ። እሷ ግን ለምንድን ነው ለእኔ ቦታ የማሰጠኝ? ምንድን ነው ምክንያቱ? እያለ እንግዲህ ልምጭም ልዩን በጣም እየተከታተላት ነው። ልዩ ግን ለልምጭ ቦታ አልሰጣችለውም። ልምጭ እኔ እናንተ ነገር እዚህ ጋር አብቅቷል፣ አንተ በፍጹም እኔን መከታተል የለብህም ምንድን ነው ብለው እንግዲህ አበባውንም ተቀብለው ዝም ብለው አልፈው ሄዳለች። ልምጭም እንግዲህ በጣም አስገርሞታል። መቼ ነው ልዩ የኔ የምትሆነው? ምንድን ነው እንዲያደርጋት? ለምንድን ይህን ስሜት አትረዳው ብለዋል ማለት ነው። ልዩ እንግዲህ የሚለምናትንና የሚያከብራትን ትታ የማያከብራት ጋር ሞጸኝ ብላለች ማለት ነው። ከእንትና ጋር እንግዲህ ማርኮን እንግዲህ እኔ ያመጣው ማርኮን እንግዲህ ከልዩ ሚስጥር ከልዩ የልብ ጓደኛ እንድትሆንላትና የልዩን ሚስጥር አንጥታ ለማርኮን እንድትነግረው ነበረ። ግን ይሄ ሁሉ ነገር አልተሳካለትም ማለት ነው። ማርኮን እንግዲህ በመጨረሻ ሜርሲን በጥፊ መቷታል ማለት ነው። በጥፊም የመታት ምክንያት ምንድን ነው? ከዚህ ከልጅ ጋር ምን አለሽ? ከዚህ ከሰውዬ ጋር ምንድን ነው ብታወሪው? ምንድን ነው ከእሱ ጋር ያለሽ ብሎ ነው እንግዲህ በጥፊ መታት። ሲጀመረ ሜርሲ እሷ ምንም ነገር ከዝራ ቦታ ማስተው ሰው ቀናም ብላ ማታየው እሱ ነው እንግዲህ በምትወጣበት በምትገባበት የሚከታተላት ማለት ነው። ግን ማርኮን ይሄንን አላሰበም። ለምንድን ነው የሚያት ብሎ ይናደዳል። እዚህ ጋር ደግሞ ምን የማይደለች ይላል። እዚህ ጋር ደግሞ እንግዲህ መቼም ዘመድ የእህቱ ልጅ ስለሆነ እዚህ ጋር ይቆጨዋል ማለት ነው። ያው ግልጽ ሆኖ አልተናገረም። በዚህን ጊዜ ነው እንግዲህ በጽፌ የመታት ሜርሲን እና ማርኮና ዲና እንግዲህ በመጣላታቸው እንግዲህ አብርሃም ተመልሳ ልታገኘው አትችልም። ማርኮን ከህይወቷ ብታስወጣ እነሱ ሁሉን ነገር ማርኮ በሚላት መንገድ ሁሉ እየሄደች ነው አብርሃምን ሁሌ የምትጎዳው ዲና ማለት ነው። አሁን እንግዲህ አብርሃም አምሯል ማለት ነው። በፍጹም ከእንግዲህ ወዲህ ይቅርታ የሞተ ሰው ይቅርታ አያደርግም። እኔ የሞትኩ ሰው ነኝ፣ እኔን ገለሽኛል፣ ምንስ በጎዳሽ ምንስ ባደርግሽ ነው እንዲህ በስሜቴ የምትጫወችው? አንቺ ልጅ ካልወለድሽ ብዬ አስጨንቄሻለሁ ወይ? ልጅ ለምንድን ልጅ አትወልድም ብላ ያስጨነቀችሽ አማት ወይም ማናለሽ? በምክንያት ነው እኔን እንደዚህ ልታደርግ የቻልሽው፣ ምክንያቱም ብቻ ማወቅ ነው የምፈልገው ብሎ እንግዲህ አብርሃም ጠይቋታል። ተረዳኝ አባቴ፣ ነግሬሃለሁ፣ ተረዳኝ እያለ